መንገደኛው ጋዜጠኛ መንገደኛው ጋዜጠኛ ዕለቱ መጋቢት 2 ቀን 2015 ዓመተ ምህረት ከሰዓት በኋላ ነው። ያኮረፈ የሚመስለው የአዲስ አበባ ሰማይ በተለይ እንጦጦና አካባቢውን በጭጋግ ሸፍኖ የክረምት ወቅት የገባ አስመስሎታል። በከተማዋ ውስጥ ውርውር የሚሉና መንገድ የተዘጋጋባቸው ተሽከርካሪዎች በየአቅጣጫው ጥሩምባቸውን ከፍ አድርገው እያሰሙ ነው። የዕለት ጉርሱን ለመሸፈን ከወዲያ ወዲህ የሚባዝነው የነዋሪው ትርምስና ግርግር እንደቀጠለ ነው። በዚህ ወቅት ነበር ጥቁር አንበሳ ሆስፒታል አካባቢ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተነስቼ በተለምዶ ሸጎሌ ከሚባለው አካባቢ ወደሚገኘው አዲሱ የኢቢሲ ህንጻ ግንባታ ስፍራ የተጓዝኩት። ባለፉት 4 ዓመታት የአዲስ አበባ ከተማን ለነዋሪዎቿና ለጎብኚዎቿ ምቹ ውብና ማራኪ ለማድረግ በርካታ ጥረቶች መደረጋቸውን በከተማዋ እየተመለከትን እንገኛለን። በተለይም ትርጉም ያላቸውና አዳዲስ የዲዛይን ጥበብ የታከለባቸውን የህንጻ ግንባታዎች፣ የመዝናኛና መናፈሻ ስፍራዎችን መጥቀስ ይቻላል። ከነዚህ መሃል በከተማዋ ሰሜን ምዕራብ አቅጣጫ በአረንጓዴ ልምላሜ የተሸፈነው ከእንጦጦ ተራራ ግርጌ ስር የሚገነባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንጻ አንዱ ነው። ኢቢሲ ለሰራተኞች ምቹ የሥራ ድባብ እንዲኖረው በማሰብ ከ1 ዓመት በፊት በጠቅላይ ሚኒስትር አብይ አህመድ መልካም ፍቃድ የኮርፖሬሽኑ ሀብት ሊሆን ችሏል። የዛሬው የመንገደኛው ጋዜጠኛ ዝግጅታችን የኮርፖሬሽኑን አዲስ ህንጻ አጠቃላይ የግንባታ ገጽታና የጋዜጠኛው ምልከታ የሚያስቃኛችሁ ይሆናል። አብራችሁ ቆዩ። አሁን ከተነሳንበት ከነባሩ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ27 ደቂቃ ጉዞ በኋላ ሸጎሌ ከሚባለው ሰፈር ደርሰናል። ሸጎሌ አነስተኛ የትራፊክ ፍሰት፣ የሰው ትርምስ፣ ግርግርና ወከባ የሌለበት መሆኑን ታስበናል። በነገራችን ላይ ሸጎሌ የሚባለው ሰፈር ስያሜው በድሮ ጊዜ አሶሳንና አካባቢውን ሲያስተዳድሩ ከነበሩት ሼህ ሆጀሌ አልሐሰን ታሪክ ጋር የተገናኘ ነው። ሼህ ሆጀሌ አልሐሰን በመሪነት ዘመናቸው በወቅቱ ከነበሩት ነገሥታት ጋር በነበራቸው ቅርበት ከአሶሳ አዲስ አበባ ለተለያዩ ሀገራዊ ጉዳዮች ይመላለሱ ነበር። ማረፊያና መኖሪያ እንዲሆናቸው በማሰብ ባስገነቡት ትልቅ ቤት ምክንያት መንደሩ በሙሉ ሸጎሌ ሊባል እንደቻለ የታሪክ ድርሳናት ያስረዳሉ። አሁን አዲስ እየተገነባው ባለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንጻ ግቢ ደርሰናል። ወደ ቅጥር ግቢው ዘልቀን ስንገባ በግቢው ውስጥ ካለው አስፋልት በስተቀኝ በኩል ሰው ሰራሽ ሐይቅ ይታየናል። ሐይቁ ውብ በመሆኑ የሰውን ቀልብ በቀላሉ ይስባል። ወደ ግራ ዘወር ብለን ስንመለከት ደግሞ አረንጓዴ ልምላሜ ሳር በወጉ ተከርክሞ በመሃልና በዳር ባለው የመሬት ክፍል የተለያየ ህብረ ቀለም ያላቸውን አበቦች ተተክለው እናያለን። ይህም ተመልካቹ ዘንድ የበለጠ አግራሞትን ያጭራል። ከመግቢያው በር በቅርብ ርቀት ከዋናው ህንጻ ፊት ለፊት ደግሞ ቀይ ቀለም መደብ ያለበት በትልቁ በብረት የተሰራ የኮርፖሬሽኑ አርማ ለግቢውና ለአካባቢው ግርማ ሞገስ ሰጥቶት ይታየናል። ከኮርፖሬሽኑ አርማ ስር ተቀጥረው የሚሰሩ ወጣቶች አካባቢውን ለማሳመር ደፋ ቀና ይላሉ። ሜትር ካምሳ በላይ እንትን ማለት ይፈጠራል። ሜትር ካምሳ የራሱ ሜትር ካምሳ ቆርበቃ ከዚህ በላይ ታለም ያነኛ
በግቢው ውበት በህንጻው ግንባታና በሰራተኞቹ የሥራ ትጋት እየተገረምን ሳለ ስለ ህንጻው ቅድመ ታሪክ አሁን ስለደረሰበት የግንባታ ደረጃና አጠቃላይ የሥራ እንቅስቃሴውን በተመለከተ የኮርፖሬሽኑ ተቆጣጣሪ መሐንዲስ አቶ ተናኘ ወርቅ ማብራሪያ ሰጥተውናል። ቢው አጠቃላይ ስፋቱ ወደ 7 ሄክታር ወይም 70,000 ካሬ ሜትር አካባቢ ነው። መጀመሪያ ለሌላ ዓላማ ተገንብቶ የነበረ ግቢ ነው። ለመከላከያ ለካሊብሬሽን ሴንተር ነበር ለሜቴክ ተሰርቶ የነበረው። ከዛ በኋላ ደግሞ ኢኖቬሽንና ቴክኖሎጂ ኢንስቲትዩት ገብቶበታል። ከዛ ነው በመጨረሻ አምና እኛ ኢቢሲ ወደዚህ እንድንገባ የተደረገው ማለት ነው። ስንገባ ግቢው 2 ህንጻዎች ነበሩት። ከሁለቱ ህንጻዎች ውጪ ብዙም አገልግሎት አልሰጠም። ተገንብተው ለረጅም ጊዜ አልቆሞ የነበረ ግቢ ነው። ስለዚህ ከዛ በኋላ እኛ ከገባን በኋላ ብዙ ነገሮች ኢንቨስት ተደርገው ብዙ የማስዋብ ህንጻዎቹ ላይ ወለል የመጨመር ስራ ተሰርቶ አሁን ግቢውን በዋናነት ለኢቢሲ ለሚዲያ ቴክኖሎጂ ኮምፕሌክስ ለመጠቀም ነው የታሰበው ማለት ነው። በውስጡ ብዙ ነገር አካቷል። አሁን የተሰሩ ስራዎች የላንድስኬፕ ስራዎች አለ፣ ሰው ሰራሽ ሀይቆች አሉ፣ አውትዶር ስቱዲዮዎች አሉ፣ ውጪ ቀረጻ የሚደረግባቸው የአትክልት ስፍራዎች እና ዛፎች ያሉበት ቦታ አለ ለአውትዶር ስቱዲዮ የሚያገለግል። እንደዚሁም አርቲፊሻል ሀይቅ፣ ሰው ሰራሽ ሀይቅ ፖንድ አለ። የላንድስኬፕ የገጸ ምድር ማስዋብ ስራዎች አሉ። ከዛ ውጪ ደግሞ የስቱዲዮ ስራዎች ነው የተሰሩት። እነኚህ ስቱዲዮ ስራዎች በነበሩት ወለል ላይ በመጨመር ነው። ህንጻው መጀመሪያ ቢሪንግ ካፓሲቲው የመሸከም አቅሙ ቼክ ተደረገና ከዛ ያን ሌላ መጨመር እንደሚያስችል ሲረጋገጥ በባለሙያ ወለል የመጨመር ሂደት ነው የተካሄደው ማለት ነው። ስለዚህ በውስጡ የቴሌቪዥን ስቱዲዮዎች ይዟል። ስቱዲዮቹ ማለት የአንድ የዜና ስቱዲዮ ወደ 560 ካሬ ሜትር አካባቢ በጣም ሰፊ የሆነ የዜና ስቱዲዮ አለው። ከዛ ውጪ ወደ 380 አካባቢ 2 የመዝናኛና የሀገር ውስጥ ቋንቋዎች ስቱዲዮዎች 2 ስቱዲዮዎች አሉ። ከዛ የቴሌቪዥኖች ናቸው፣ እነኚህ ቴሌቪዥኖች ናቸው። ከዛ ውጪ ደግሞ የኢንተርናሽናል ላንጉጅ ዓለም አቀፍ ቋንቋዎች ስቱዲዮ አለን እና የህፃናት ስቱዲዮ ህፃናት ቻናል ሆኖ ሊወጣ ስለሆነ ለህፃናት ስቱዲዮ ራሱን ችሎ ለብቻ አንድ የህፃናት ስቱዲዮ አለ ማለት ነው። እነኚህ ቴሌቪዥን ስቱዲዮዎች ናቸው። ከዛ ውጪ 3 የሬዲዮ ስቱዲዮዎች አሉን ለ3 ስርጭት የሚያገለግሉ ማለት ነው። ከ3ቱ ሬዲዮ ስቱዲዮዎችና አሁን ከገለጽኩት የቴሌቪዥን ስቱዲዮዎች በተጨማሪ አንድ ሃይብሪድ ስቱዲዮ አለን። ሃይብሪድ ስቱዲዮ ማለት የዜና ስቱዲዮ ዜና እየተላለፈ አዘ ሴም ታይም በቴሌቪዥንም ስርጭት ለማድረግ ተመልካቾች ሲኖሩ በሬዲዮ የሚተላለፈውን ነገር ራሱን ፕሮግራሙን በቴሌቪዥን ማሰራጨት የሚያስችል ሃይብሪድ ሲስተም የሚገጠምለት ሃይብሪድ ስቱዲዮ አሉ ማለት ነው። ስለዚህ እንዳጠቃላይ ከአውትዶር ስቱዲዮዎች ውጭ ያሉት ስቱዲዮዎች እነኚህን ይመስላሉ። ይሄርን እስኪ አሁን እንግዲህ በግራ በኩል የምናየው የተለያዩ አበቦች ወይ ደግሞ ግሪን ኤሪያ ነው የሚባለው መሰለኝ። በቀኝ በኩል ደግሞ ሰው ሰራሽ ሀይቁ ይታየናል። እስኪ ወደ ሰው ሰራሽ ሀይቁ እንሂድና የተወሰነ ገለጻ ታደርግልኛል? እሺ፣ ያው ሰው ሰራሽ ሀይቁ አጠቃላይ ወደ 6000 ካሬ አካባቢ ነው የሚሸፍነው። ካስኬድ አለው። ካስኬድ ማለት ላይ የሆነ የተወሰነ ወደ 1400 የሚሆን ካሬ አካባቢ የሚሸፍን ሀይቅ አለ። ከሱ ላይ ተወርውሮ ነው ተንደርድሮ ድጋሚ ወደ ታችኛው ሀይቅ የሚገባው። ከየት ነው ውሃው የሚመጣው? ውሃው የምታልፍ በጀርባ በግቢውን አቋርጣ የምታልፍ ወንዝ ነበረች። እሷ ላይ ዴቨሎፕ ማለት የማበልጸግ ስራ ተሰርቶባት ውሃው ከሷ ነው ምንጩ። ስለዚህ በጋ ላይ ትደክማለች። ቢሆንም ግን ኢቫፖሬትና የሚያደርገውን እሱን ኮምፐንሴት ታደርጋለች፣ ታካክሳለች ማለት ነው። አሁንም ኃይሏ ቢቀንስም በጋ ላይ ሙሉ ለሙሉ አልጠፋችም፣ ትገባለች። እሺ፣ ይሄ ግሪን ኤሪያ አበቦቹ ይሄ መጀመሪያ በጣም ጫካ የነበረ አካባቢ ነው። ጥቅጥቅ ያለ የባህር ዛፍ ጫካ ነበረ። ባህር ዛፎቹ ተነቅለው ነው እንደ አዲስ ተመንጥረው ባህር ዛፎቹ ለሌሎቹ አትክልት ጸር ስለሆነ ባህር ዛፍ ከዛ እንደምታየው በጣም በሚያምር መልኩ በላንድስኬፕ የገጸ ምድር ማስዋብ ስራ የተሰራ ነው ማለት ነው። አሁን ፊት ለፊት የሚታየ የኢቢሲ ሎጎ ነው። ስለሱስ ትንሽ እናውራ። እንዴት ነው ሜትሩ ምናምን በጣም ትልቅ ነው ሲታየኝ፣ ግዙፍ ነውና እንደው ስለሱስ ትንሽ ገለጻ ብታረግ። እሺ፣ ያው የሚታየው ፊት ለፊት አዲሱ የኢቢሲ ሎጎ ነው። አዲሱ ኢቢሲ ሎጎውን ቀይሯል። ቁመቱ ወደ 12 ሜትር አካባቢ ከፍታ አለው። ወደ ጎን ወደ 6 ሜትር አካባቢ ይሰፋል እና በጣም ትልቅ ሎጎ ነው። ያው ኢቢሲን የሚገልጽ የኢቢሲ ብራንድ ነው። አዲሱ አርማው ወደ ድሮ አርማ ተመልሶ ነው። ድሮ ይሄ ነበር በመሀል አረንጓዴ ቢጫ ቀዩ ኢቢሲ የምትለው መጣ ነበር። አሁን ላይ ወደ ድሮ አርማ ተመልሶ የኢቢሲ መገለጫው ሎጎ ይሄ በቀይ መደብ ሆኖ ይሄ ቅርጽ ነው ማለት ነው። ከፊት ለፊት መግቢያ ላይ እንዲታይ ተደርጎ በግዙፍ የተሰራ በሚያምር መልኩ ለዛ ነው። ከፊት ለፊቱ
ቤቱ ከስሩ አሁን በመሰራት ላይ እንደምታየው ፋውንቴን አለው፣ የወተር ፎል አለው። ስለዚህ አጠቃላይ ፋውንቴኑ እየተሰራ ነው። ሰራተኞች የምታያቸው ፋውንቴኑን እየሰሩ ነው። የተከበራቸው አድማጮቻችን አሁን ወደ ዋናው ህንፃ እየገባን ነው። ከመጀመሪያው ወለል አንስቶ እስከ 4ኛው 5ኛው ወለል ድረስ እንግዲህ አስጎብኛችን ገለጻ ያደርግልናል። አብረን እንጓዝ እስኪ። እዚህ ጋር እንግባና እዛ ወርደን ይሄ የመጀመሪያው ወለል ግራውንድ ፍሎሩ ነው። እንግዲህ እንደምታየው አሁን ያለንበት ሪሰፕሽኑ ነው። እንግዶች መጥተው ሪሰፕሽን ጉዳዮች የሚስተናገዱበት ፓርት ነው። በግራ በኩል ሙዚየም ነው የምናየው። ኢቢሲ ቻለ ሙዚየም አለው። የኢቢሲ ሙዚየም አለው። ኢቢሲ ያው ረጅም ዓመት ታሪክ ያለው ነው እና ይህን ታሪኩን የሚገልጹ ያለፈባቸውን ሂደት የሚያሳዩ የተለያዩ ማቴሪያሎች በመሰራት ላይ ያለው እንደምታየው አሁን እቃዎች ሁሉ እየገቡ መሰለኝ። የሙዚየም እቃዎች እየገቡ ነው እንደምታያቸው። ኢቢሲ በዚህ ሁሉ ዓመት ውስጥ ያለፈበትን ታሪክ የሚያሳዩ በየዘመኑ ይጠቀምባቸው የነበሩ የቴክኖሎጂ መሳሪያዎችን የሚያሳይ ሙዚየም ነው ማለት ነው። አሁን የቀረን የስክሪን ስራዎች ነው። የተለያዩ ስክሪኖች ወለኑ ላይ እና እዛ ጋ ይቀራሉ። እነሱ በዚህ 10 ቀን ውስጥ ተገጥመው ያልቃሉ። ስለዚህ ሙዚየም ራሱ እንችላለን። ስለዚህ ስንገባ ከሪሰፕሽኑ በግራ በኩል ያለው አሁን ያለንበት ክፍል ሰፊ ክፍል ነው፣ ሙዚየም ነው ማለት ነው። ይሄ እንትን ነው የሬዲዮ ማሽን መሰለኝ። ትክክል። የድሮ ካሜራዎች፣ በጣም የድሮ ካሜራዎች እዛ ጋርም አሉ። ፎቶዎች አሉ፣ ኢቢሲን የሚገልጹ ፎቶዎች አሉ። ገና ግን አልገቡም። ጠቅላላ አይደል? ገና አልመጡም። ገና የሚመጡ አሉ። አሁን ለጊዜ የተወሰኑት ናቸው የመጡት። የቪዲዮ ካሜራዎች ናቸው። ቪዲዮ ካሜራዎች ናቸው የድሮ እና ፎቶዎች ናቸው። መጀመሪያው ወለል የመስተንግዶና የሙዚየም ነው ማለት ነው። የሪሰፕሽን ነው፣ የመስተንግዶና የሙዚየም ነው። የሲስተም ዳታ ሴንተር አለ። ዋናው ዳታ ሴንተር ሜን ዳታ ሴንተር ያለው እዚህ ነው። የሲስተም አጠቃላይ የሬዲዮንም የቴሌቪዥንም የሁሉም የሲስተሙ ዳታ ሴንተር ያለው እዛ ጋር የምታየው ፊት ለፊት ያለው ክፍል ዳታ ሴንተር ነው። ያን የያዘ ነው ማለት ነው። በዚህ በኩል የተወሰኑ ቢሮዎች አሉ። ራሱንም የቻለ ሊፍት አለው መሰለኝ። ሊፍት አለው። ሊፍት አለው እስከ ላይ ድረስ እስከ 4ኛ ፍሎር ድረስ ይወጣል ሊፍቱ። ስለዚህ ሰዎች እንደ ጉዳያቸውና እንደ አመቺነቱ በደረጃም በሊፍትም ተጠቅመው መንቀሳቀስ ይችላሉ። የተከበራቸው አድማጮቻችን አሁን ወደ 2ኛው ወለል ደርሰናል። 2ኛው ወለል ደግሞ ያው ገለጻው ይቀጥላል ማለት ነው። በጣም ያምራል። ቅቡ ሁሉ ነጭ ነው። ታስቦበት ወይስ እንዴት ነው? ያው ሰፋ ያለ ቢሮም ስለሆነ ከዛ ጋር የሚሄደው ከለር ነጭ ነው። እንደምታየው ፓርቲሽኖቹ መስታወት ናቸው። ሁሉ ነገር ከውስጥም ሰው ይታያል እየሰራ፣ ከውጭም ይታያል። ምንም ግልጽ ነው ሁሉ ነገር። ኃላፊ አንድ ቦታ ቁጭ ብሎ ከዳር እስከ ዳር ያሉትን ማየት የሚችልበት ሁኔታ ነው ያለው። ስለዚህ 2ኛ ፍሎር ሙሉ ለቢሮ አገልግሎት ነው የሚውለው። በየፍሎሩ ላይ በቂ ሽንት ቤት፣ የሴትና የወንድ ሽንት ቤት አለ። መሀል ላይ 4 ሽንት ቤት አለ በየፍሎሩ ላይ። ፍሎሩ ሰፊ ስለሆነ በየወለሉ ላይ። ስለዚህ ይህን ይመስላል። አሁንም ያስጎብኛችን የአቶ ተራኘ ወርቅ ገለጻ ይቀጥላል። እስከ 2ኛው 3ኛውና 4ኛው ወለል ድረስ ያሉ እውነታዎችን በምናብ እያስጎበኘናችሁ አሁንም ለጥቂት ደቂቃዎች አብረን ዘልቃለን። ተከተሉን። አሁን ወደ 3ኛ ወለል እንሂድ አይደል? አሁን የ3ኛ ፍሎር ነው። ሙሉ ለትን አገልግሎት ነው የሚውለው። ለቢሮ ነው ይሄም የሚውለው። ያው ወንበሮቹን በየክፍሎቹ በዲዛይኑ መሰረት እያስገባን እየተጸዳ እየተቆለፉ ወደታች እየወረድን ቀለም እየተቀባ ያለበት የማጠቃለል ስራ እየተሰራ ነው። በረንዳ አለው። ስለዚህ በበረንዳው ላይ እንዳስፈላጊነቱ ኢንተርቪው ማድረግ ካስፈለገ፣ ከተማውን ባክግራውንድ አድርጎ ወጣ ብሎ ስልክ ማውራት ካስፈለገ፣ ውጭም ትንሽ ንፋስ መውሰድ ካስፈለገም እንደምታየው ሰፊ በረንዳ አለው። አካባቢው ራሱ በጣም ነው የሚያምር። ትክክል። በጣም አሪፍ ነው። ቆንጆ ሁኔታ ነው ያለው። እንሂድ። 4ኛ ፍሎር አሁን 4ኛ ወለል ላይ ደርሰናል። 4ኛ ወለል ደርሰናል። የ4ኛ ወለል የራሱ የሆነ ሪሰፕሽን ነገር፣ ጸሐፊ፣ እንግዳ ተቀባይ ይኖረዋል።
እዚህ ጋር ነው። ከዛ የምታየው ፊት ለፊት ያለው ወርክ ስቴሽን ነው። እነኚህ ኤዲቲንግ ግራፊክስ ምናምን የሚሰሩት እዚህ ሩም ላይ ነው። እንደምታየው ሰፊና በጣም ላይን ግቡ የሆነ ማለት ነው። የቴሌቪዥን ነው የዜናው ብቻ ለዜና ዜና ራሱን ችሎ አንድ ቻናል ስለሆነ ስቱዲዮ ራሱን ችሎ አንድ ስቱዲዮ አለው። ትልቅ ስቱዲዮ 560 ካሬ አካባቢ። ስለዚህ ከዛ የተቀረጹት ከስቱዲዮ የተቀረጹት ከተቀረጸ በኋላ ቪዲዮ እዚህ ግራፊክስ ኤዲቲንግ ምናምን የሚሰራበት ወርክ ስቴሽናችን ነው። ወርክ ስቴሽኑ እንደምታየው ሰፊ ነው፣ በጣም ያምራል። ማለትም ምን ያህል ማንበቢያ ክፍል አለ ማለት? ማንበቢያ ክፍል 4 ማንበቢያ ክፍሎች አሉን። ሽንት ቤት አለው የራሱ ሽንት ቤትም እንደዛው የወንድ ሴት አለ። ከዛ ውጪ ደግሞ እዚህ ጋር የተለያዩ ሴታፖች እዚህ ጋር እንደምታያቸው የተለያዩ ሴታፖች አሉ። ስለዚህ ስቱዲዮ በአማራጭነት ከዜና ውጪም ሌሎች ፕሮግራሞች ሲኖሩ ከዜና ሰዓት ውጪ ይቀረጽበታል ማለት ነው። እዚህ ጋር ያስጎብኛችን ያቶ ተናኘው ገለጻን ገታ እናድርግና ዘወትር ለግንባታው መጠናቀቅ ሌት ተቀን ደፋ ቀና ከሚሉ ወጣቶች ጋር ወዳደርኩት ቆይታ ወስዳቸዋለሁ። የቴሌቪዥን ዜና ስቱዲዮ የማንበቢያ ክፍልን ሲገነባ ካገኘሁት ወጣትና የህንፃውን የግንባታ ስራ ሲጎበኙ ካገኘዋቸው ግለሰቦች ጋር ቆይታ አድርጌያለሁ። ስሜ አስመራው መኩሪያ ነው። የምሰራው ደግሞ ኢንቴሪየር እንጨት ስራ ነው እና እቃዎች በአግባቡ የመጡልን ነው። ምንም ችግር የለም። እስካሁን ያለውን ነገር ያው እኛም እሑድን ጨምሮ ከሳምንት እስከ ሳምንት ማለት ነው ስራውን ለማፍጠን ብዙ ጥረት እያደረግን ነው። አምሽተንም እንሰራለን፣ አዳርም እንገባለን። በዚህ ጥሩ እየሄደ ነው። በሳምንት ስንት ቀን ነው የምትሰሩት? ከእሑድ እስከ እሑድ እንሰራለን። በቃ 7ቱን ቀን ማለት ነው። የሚገርም ነው። ማታም ትገባላችሁ? ማታም እናመሻለን። እሺ፣ መልካም ስራ፣ በርቱ። አመሰግናለሁ። ፍጹም አረዳ እባላለሁ። ከዋልታ ቴሌቪዥን የመጣሁት በዋልታ ሚዲያና ኮሚኒኬሽን ኮርፖሬት የቴክኖሎጂ ኃላፊ ነኝ። ዛሬ ባየሁት ነገር በጣም ተገርሜያለሁ። የሰራችሁት ነገር እንደ ሀገር ብቻ ሳይሆን እንደ አፍሪካም እንደ ዓለምም መወዳደር የሚችሉ በጣም ዘመናዊ ስቱዲዮችን ጎብኝቻለሁ። ስለዚህ ባየሁት ነገር በጣም ኮርቻለሁ። እዚህ ሲሰራ ደግሞ ባየሁት ልክ አብዛኛው የሀገር ውስጥ ባለሙያ አብዛኛው ሳይሆን ሁሉም የሀገር ውስጥ ባለሙያ ነው እየሰራ ያለውና የውጭ ዜጋ የለም። የውጭ ዜጋ ምንም የለም፣ አላየሁም። እስካሁን የተለመደው ግን በውጭ ዜጋ ምናምን ማሰራት ነው። ያ ነገር ቀርቶ በሀገር ውስጥ ባለሙያዎች መሰራቱ በጣም አኩርቶኛል፣ ደስ ብሎኛል። በጣም ምንድነው ለየት ያለበት ነገር? ግቢው፣ ህንፃው፣ ስቱዲዮ ምን ነው? ከግቢው ጀምሮ ቦታው የተመረጠበት ቦታ ጀምሮ እንደምታየው ከተፈጥሮ ጋር በጣም የተሳሰረ ነው። ስለዚህ እሱ በጣም እንዲስበኝ አድርጎኛል። ለስራ ኤንቫይሮንመንት በጣም ምቹ እንደሆነ ተሰምቶኛል። ከዛ ባለፈ ደግሞ የተሰሩት ስቱዲዮዎች እጅግ ዘመናዊ በስፋታቸውም በከፍታቸውም ሊገጠምላቸው የታሰበውም ቴክኖሎጂ በጣም የሚስብ ነውና እንደ ሀገር ከሌሎች ሀገራት ጋር ተወዳዳሪ የሚያደርገን ስቱዲዮ የተሰራ እንደሆነ ተገንዝቤያለሁ። የተከበራችሁ አድማጮቻችን በአዲስ አበባ ከተማ አስተዳደር ስር ልዩ ስሙ ሸጎሌ እየተባለ በሚጠራው አካባቢ እየተገነባ የሚገኘውን የኢቢሲን አዲስ ህንፃ አጠቃላይ ገጽታ አስመልክተን በጥቂቱ በምናብ ያስቃኘናችሁ የዛሬውን የመንገደኛው ጋዜጠኛ ዝግጅት በዚሁ አጠናቀናል። የግንባታውን ቀሪ ስራዎችን በቅጥር ግቢው ውስጥ እየተከናወኑ የሚገኙ የግብርና ልማት ተግባራትን እንዲሁም ሌሎች ተያያዥ ጉዳዮችን ይዘን በቀጣይ ሳምንት ዳግም እንገናኛለን። እስከዚያው ቸር ይግጠመን። ግርማ ወልደ ማርያም ነበርኩ። ለመውረድ በስተቀኝ ያሉ በሮችን ይጠቀሙ።